ሰዎችዬ ዳግመኛ መጣሁ። ምን ልላችሁ ፈለኩ መሰላችሁ? በህይወቴ ዘመን እኔ ለወንድ ብዬ ከሴት ጋር የተጣላሁበት ጊዜ ነው። እግዚአብሔር እራሳችሁን እኮ ስታስወድዱ ትወደዳላችሁ። ገባችሁ? በህይወቴ ዘመን ግን ሴቶቹ ከኔ ጋር ሆነ ብሎ ነገር ይፈልጋሉ። እኔ እኮ አልጣላም። አይ ቲንክ ሶ ዋጋዬ ውድ ስለሆነ ዳይመንድ ስለሆን በቃ ከሀና ጋራ በአብዱማሊክ ምክንያት ተጣላን የሚባል ዝና ለማግኘት ፈልጎ ሊሆን ይችላል። በት እኔ በህይወቴ ዘመን እውነት ለወንድ ብዬ ከሴት ጋር አልጣላም። ገባችሁ? እብረር ኮራ እጀነን ገባችሁ? ይሄ ነገር ከየት መጣ ብዬ ስል የዘሬን ብቶ ያንዘርዝረ የሚባል ተረት እውነት ነው። ዋናው እኮ ሰዎችዬ ዘር ሀረግ የሚባል አለ። የዘር ግንድ ዘር ሀረግ ገባችሁ? ይሄ ኩራት ጠብረር ጀነን ማለት ከሸዋ የመጣ ነው። ስለዚህ እኔ አይዶን መሬ እኮ ነው ሰዎች። ስለዚህ እኔ አይዶን እኔ ቆሜ ተነስቼ ባስብ ባልም አጣ ለወንድ ብዬ ለራሴ ሼምለስነት ይሰማኛል። ለወንድ ብዬ እንዴት ከሰው ጋር አጣላለሁ? ወንድ ግን ለኔ ብሎ ተደባድቧል፣ ተፈነካክቷል። በት እኔ ያንድ ሰው ነኝ። ገባችሁ? ግን አንድ ሴት ለአንድ ወንድ ነች። ግን ሌሎቹ ለኔ ብሎ የተገዳደሉ ማለት የተፈነካከቱ፣ የተረጋገጡ፣ የተደባደቡ አሉ። እንዲሁም እስቲል እስካሁን ድረስ ለምንድን ነው አንቺ ማትቀኝ እና አትወጂኝም ማለት ነው? ለካ ሴት ልጅ በወንድ ላይ ስትቀና ስለምትወደው ነው። መውደድን በጓዳ ነው እንጂ ማሳየት እንትን ለወንድ ብሎ ከሴት ጋር መጣላት ጥሩ አይደለም። ግን እንዴት አንቺ ለኔ እንዴት ምን ሆነሽ ነው አትወጂኝም ወይ እና አትቀኝም እንዴ የምባልበት ጊዜ አለ። ስቲል እስካሁን ድረስ እንደዛ እባላለሁ። ግን እኔ በህይወቴ ዘመን ለወንድ ብዬ ከሴት ጋር አልጣላም እና ሴቶቹ ያው እኔን ያሳድዱኛል። ገባችሁ? እንዲሁም ሰሞኑ ሰዎችዬ ፎቶዎችን እኔ በፌስቡክ ላይ ፖስት ማድረግ በጣም እወዳለሁ እና ፎቶ እኔ ፖስት ያደረኩት ላይ እንዳለ ኮፒራይት ማለት እንዴት ነው? ፎቶዎቼ እንዳይታዩ እንዳይወጡ ማለት ነው፣ እንዳይታዩ። ያንን እንኳን ማን እንደሚያደርግ አውቃለሁ። ኢት ኢዝ ፋይን ኖ ፕሮብሌም እና ያው እኔም የ40 ቀን እድሌን ወስጃለሁ። የኔ እድል ለኔ ነው እንጂ ለልጄ አይሆንም። ሜቢ ሁ ነው የእናት ለልጅ ይደርሳል። ግን የሺ ቤት ባዳ በዘራረግ ለማንገናኘው እድሌ አይደርስም። እድል ማለት ከሰማይ እኮ ነው። በላይ በሰማይ ዙፋኑ ላይ ስለዚህ ሰዎችዬ እኔ አይደለም እኔ ለወንድ ብዬ ሀውት የወደደ እኮ ወደደ የወደደ ይመጣል እንጂ እንዴት እኔ እንጃ። እና ይሄ ኩራት ይሄ መጀነን ከየት መጣ ብለን ስናስበው ለካ ከሰሜን ሸዋ ስለዚህ ዋናው እኮ ዘራረግ የሚባል አለ። ዘራረግ ይባላል። የዘራረግ ዘር ግንድ ይጠና ይባላል። ገባችሁ? እና ቶታሊ
ራሳችሁን አስወድዱ ልል ፈልጌ ነው። እና ያው ቅድምም ተናገር ያለበት አሁንም እደጋግመዋለሁ። እንደዚህ ሴት አንድ ወንድ እኔን ወድጄሻለሁ ብሎ ከስር መስመር አንድ ወንድ እናንተን እኮ የሚወድ ወንድ እኮ ከስር መስመር ታክስ ሜሴጅ ትጻጻፋላችሁ፣ ትነጋገራል። እንዲሁ በባዶ ሜዳ ላይ አካኪ ዘራፍ በቃ ኃላፊውን አግዳሚውን እንዳበደ ውሻ መናከስ፣ ይሄ እኮ ማለት ራስን ማስገመት። እኔ እንደዚህ ያለ ሰው ጤነኛ ነው ብዬ አልገምትም። ምንድን ነው ብሎ በአሽሙር መሳደብ በቃ የሆነ ሰው እዚህ ሚዲያ ላይ ለራሳቸው ለስራቸው ሲሉ ጽጌረዳ፣ አልማዝ፣ ወርቅነሽ እንዴት ወርቅነሽ ትባላለች? ወርቅነሽን ማሳደድ፣ አልማዝን ማሳደድ፣ ከበቡሽን ማሳደድ። ወንዶቹ እኮ ይታዘባሉ እኮ ወንዶቹ እንደዚህ አይነት ሰው በምን እንደሚገምቱ ታውቃላችሁ? ያቺ ሴት እድሜ ትልቅ መሆኗን ታስታውቃለች። ስንት ፊታቸውን ሊፈርጥ የደረሰ ቲማቲም የመሰሉ ወጣቶች ባሉበት ዘመን ላይ አሁን ዘመኑ የወጣት ነው። ወጣት በበዛበት ዘመን ላይ ደቃቃ አሮጊት ፍቅር ይዞኛል ብላ ሰታ እንግዲህ እነሱ ለስራ ነው ሶሻል ሚዲያ ላይ የመጡት። እንግዲህ ስራውን ትቶ አይሄዱ። ያው ለምን ታንቃት ሞቱ ሁከር በቃ እንዱ ተገርሞ ያው ስራቸውን ይሰራሉ። ያው ያቀረቡት ላይ ኒውስ ላይ የማንም ሰው ስም ይኖር ይቀራሉ። ቢኮዝ ዲስ ኢዝ ቢዝነስ ነው። እነሱ ለስራው ነው የመጡት እና ሰዎችዬ ቶታሊ ደሞም ሰዎችዬ አትሳቁ። እንደዚህ አይነት ሰዎች የአእምሮ በሽተኛ ናቸው። ሜንታል ኢልነስ በቃ ነውርን አያውቁም። ሰው ምን ይለኛል? ይሄ መጥፎ እርኩስ መንፈስ ቅድምም ብያለሁ። የሀገር መሳቂያ የሀገር መዛበቻ እኮ ነው የሚያደርገው። የሀገር መሳቂያ እንግዲህ አንድ ሴት ልጅ ከ55 በኋላ ፍቅር ያዘኝ ብላ ስትል አስቡ። በአሁኑ ሰዓት ወጣቶች እንኳን በማያብዱበት ሰዓት ከወደዱ ወደዱ፣ ከዛ ሰው ጋር ይገናል። ከስር መስመር ታክስ ሜሴጅ የማይጽፍ ሀሎ የማይል ጀስት በቃ በሚዲያ ላይ ድምፅ ተሰምቶ እየየ አሽሻ ገዳሚ ሙሾ ማውረድ የሚሰሩትን ሰዎችን እንዲሁ እነሱ እንኳን ከፈስም አይቆጥሩ ስራቸውን ይሰራሉ። ይሄ ቢዝነስ ነው እና ኤኒዌይ እና በእንደዚህ አይነት ሰዎች ላይ ብዙ ሰዎች እንትን አትበሉ፣ በሽታ ነው። አንዳንድ መጥፎ መንፈስ አለ። በቃ የሀገር መሳቂያ የሀገር መሳለቂያ የሀገር መሳለቂያ የሚያደርግ መንፈስ አለ። ሰው እኮ ይገረማል። አሁን እኛ ውጭ ሀገር አሜሪካና ካናዳ ያለን ሰዎች ቤላችን ነው የምናስበው። ይሄንን ቆሻሻ ትርኪ ምርኪ ጋርቤጅ የምናስብበት ጊዜ የለም። ያ አለፈ። ድሮ በ14ቶች ውስጥ እያለን በ15 በ16 እያለን ያ አለፈ እኮ። አሁን እኛ ማቹርድ ነን። ሞርጌጃችን፣ የካር አሹራንሳችን ዋት ወዘተ ላይፍ የተባለ እንደዚህ እንደ ጸጉር በላያችን ላይ ተከምሯል። ያንን ነው የምናስበው። የማይደርስ ቁብ ነው የምንጥለው። ይሄንን ከፈልኩ ይሄ ይመጣል፣ ይሄንን ከፈልኩ ይሄንን። የዚህ ሀገር ሲስተም ከባድ ነው። ኦን ታይም ላይ ካልከፈላችሁ ታማኝ አይደላችሁም። ሌላ ነገር መበደር አትችሉም። ስለዚህ እኛ ላይፍ ነው የምናስበው። ይሄ ትርኪ ምርኪ፣ ይሄ ቆሾ ቆምቦሬ፣ ጋርቤጅ፣ ትራሽ ይሄን ነገር የምናስብበትም ቆሻሻ ጊዜም የለንም። እኛ ቀርተን እንኳን ወጣቶቹ እዚህ ውጭ ሀገር ያሉት ወጣቶች አገር ቤት ያሉትም አሁን ለእንደዚህ ነገር አያስቡም። በቃ እንዲሁም በቃ አይዶን ነው ብቻ ብዙን ለመናገር አምጥቼ ነው እንትን ምለው እና ሁሉንም ሰው እንደራስ ማሰብ ጥሩ አይደለም። ያ እና እኔ እንደዚህ የሚሆኑ ሴት ጤነኛ ነች ብዬ አልገምትም። በእርግጠኛ ያው የተረጋገጠ ነው የአእምሮ ችግር የአእምሮ በሽታ ያለባቸው ሰዎች መንግስት ቤላቸውን ከበር ያደርጋል፣ ወጪያቸውን። እነሱ የሚያስቡት ነገር የለም። ኦል ታይም ቤት ውስጥ ተጥዶ ተቀምጦ ሶሻል ሚዲያ ሲያገላብጡ ይውላሉ። በቃ ጊዜ ታይም አላቸው። በቃ ኃላፊውን አግዳሚውን ሴቶቹን ማሳደድ ያም የኔ ነው ብሎ ማልቀስ